ሰው የእግዚአብሔርን ፍቃድ ማግኘት አለበት። የእግዚአብሔርን ፍቃድ ማድረግ አለበት። በእግዚአብሔር ፍቃድ ውስጥ መኖር አለበት። ፍቃዱ ባልሆነበት ውስጥ እየኖሩ የእግዚአብሔርን የተስፋን ቃል አገኛለሁ ማለት ሞኝነት ነው። የተስፋውን ቃል ለማግኘት የሚጠቅመው ሰው በእግዚአብሔር ፍቃድ ውስጥ ከቆመ ብቻ ነው። በእግዚአብሔር ፍቃድ ውስጥ ጠብቃችሁ ቢዘገይም በእርግጥ ደግሞ ምን ይላል ይመጣል። እሺ ይመጣል በሉስ። በጣም አይታችሁ ከሆነ ዕንባቆም ምዕራፍ 2 ላይ ምዕራፍ 1 ላይ ስንሄድ ዕንባቆም ምዕራፍ 1 የክርክር ምዕራፍ ነው። አይታችሁ ከሆነ ምዕራፍ 2 ደግሞ የመጠበቅ ምዕራፍ ይባላል። ምዕራፍ 3 የምስጋና ምዕራፍ እና ምዕራፍ 1 ላይ ዕንባቆም ነብይ ነው። ግን ምንድነው የሚለው? በቃ የለህም፣ አትፈርድም፣ እንዲህ አትልም እያለ ብዙ ሲከራከር እናየዋለን። አማራጭ ሲያጣ መጠበቅ ጀመረ። በመጠበቅ ላይ ይሆናል ብሎ ጀመረ ማለት ነው። በአምባዬም ላይ አይገርምም? ከዛ ነው ወረድ ብሎ ቢዘገይም በእርግጥ ይመጣል፣ በእርግጥ ደግሞ አይዘገይም። እንደውም ራእይ መገለጥ ማየት ጀመረ። ክርክር ውስጥ መገለጥ የለም፣ በመጠበቅ ውስጥ ግን አለ። ምን ልላችሁ ነው? ዕንባቆም በመጠበቅ ላይ ሲል በእግዚአብሔር ስፍራ በእግዚአብሔር ፍቃድ ቦታ ላይ በዛ ስፍራ ላይ እሆናለሁ፣ እቆማለሁ። በእግዚአብሔር ፍቃድና ስፍራ ላይ ከሆናችሁ ድምጽ ይመጣል፣ ትክክለኛ የሆኑ ነገሮች ይመጣሉ። ውጊያው እንዳለ ሆኖ ሁሉ ማለት የተስፋን ቃል ግን እንድትጨብጡ የሚያረጋችሁ ነገር ምንድነው ካላችሁ በእግዚአብሔር ፍቃድ ላይ መቆም፣ በእግዚአብሔር ፍቃድ ውስጥ መኖር፣ በእግዚአብሔር ፍቃድ ውስጥ መገኘት። እሺ በእግዚአብሔር ፍቃድ ውስጥ እገኛለሁ በሉስ። ስለዚህ የእግዚአብሔርን ፍቃድ አድርጋችሁ ሰው በእግዚአብሔር ፍቃድ ድርጊት ውስጥ የሚኖር ከሆነ በቀላሉ የእግዚአብሔርን የተስፋ ቃል መጨበጥ ይችላሉ። ዛሬ ራሳችንን እንድንመለከት ቀጣይ ያለውን ዙሪያችንን ቤተሰቦቻችን ስንመለከት አብዛኛውን ሰው በእግዚአብሔር ፍቃድ ውስጥ አይደለም የሚኖረው። ባይዘው በዚሁ አጋጣሚ ምድር ላይ እያኗኗሩና እየኖሩ ያሉ ሰዎች አሉ። እኔ አኗኗሪ አይደለሁም በሉ እስቲ። እኔ ኗሪ ነኝ። ኢየሱስ ጌታ። አዎ አሁን የእግዚአብሔርን ትክክለኛ ማንነት የሚኖሩ ሰዎች ፍቃዱ የሚያደርጉ ናቸው። ፍቃዱ የማይኖር ሰው እያኗኗረ እንጂ እየኖረ አይደለም። ስለዚህ የተስፋን ቃል ለመጨበጥ ለመያዝና ለመኖር የሚጠቅመው ዋነኛ መንገድ የእግዚአብሔርን ፍቃድ ማድረግ ነው። የእግዚአብሔርን ፍቃድ የምታደርጉ ከሆነ በቀላሉ ፍቃዱ ካደረጋችሁ በቀላሉ ደግሞ የተስፋው ቃል ውስጥ ትገባላችሁ። ብዙ ሰው እየተላለፈ ነው ያለው፣ ከተስፋው ቃል እየተላለፈ ነው ያለው። ለምንድነው እየተላለፈ ያለው? ፍቃዱ ውስጥ መገኘት ስላቃተ፣ ፍቃዱን ስለማይኖር፣ በፍቃዱ ድርጊቱ ስለ እግዚአብሔር ከዚህ ይጠብቀን። አሜን። የማር ባይዘው ቁልፍ ሐሳብ ነው ያወራችሁ። ልቤ ላይ ከብዷል ይሄ መልእክት። በእግዚአብሔር ፍቃድ ውስጥ የሚኖሩና የእግዚአብሔርን ፍቃድ የሚያደርጉ ሰዎች ድንገት ስታያችሁ የተስፋ ቃላቸው ላይ ገብተዋል። ያ ሰው በኢየሱስም እናንተ ናችሁ። እስቲ እኔ ነኝ በሉ እስቲ። ስለዚህ የተስፋ ቃል ውስጥ የገቡና የሚኖሩ እነዛ ሰዎች የተስፋ ቃላቸውን የያዙ ሰዎች እነዚህ ሰዎች ፍቃዱን በትክክል ኖረው የመጡ ነው። ያ ማለት እኮ አትተላለፉ ማለት እኮ አይደለም። ዳዊት አይታችኋል። ከሳኦል ይልቅ የሳተው ማን ነው? ዳዊት ነው። ፍቃዱን ለማድረግ ግን ደስተኛና ተገዢ ሆነ። እንደው አንተ እንደምትወድ ይሁን እኔ እንደምወድ አልሁን የሚለውን የኢየሱስን ሐሳብ ስትመለከቱ ፍቃዱን የሚኖር አምላክ ጌታ ሰው ፍጹም ሰው እንደሆነ እናያለን። ፍጹም አምላክ ፍጹም ሰው ነው፣ ፍቃዱን ይኖር። ዳዊት ጋር ስትመጡ ልውጣን ይላል። በእውነት አንተ አለህን ፍቃድ ነውን እያለ ወይስ አልውጣን ሲል ይጠይቀዋል። ከዛ ውጣ ሲለው ይወጣል። እንደ እግዚአብሔር ፍቃድ ባይዘው ጦርነቶች ቀላል ናቸው። እንደ እግዚአብሔር ፍቃድ ውጊያ ከሄዳችሁ ራሱ ቀላል። እንደ እግዚአብሔር ፍቃድ እኔ አሁን በተለይ ይቅርታ አድርጉልኝ ስጸልይ የምጸልየው ጸሎት ራሱ ቼክ አደርጋለሁ። ፍቃድ ነው ወይ ብዬ እጠይቃለሁ። አናንሱ ታውቃላችሁ አይደል? እግዚአብሔር መንፈስ እንደ ፍቃዱ ካልመራኝ በኢየሱስ ስም እዛ ሙያሌ ላይ ያለ መንፈስ ቶጋ ይላል። የምን ሙያሌ ነው? እኔ እዚህ የተሰጠኝ ነው የምጸልየው። አታባክኑ፣ ፍቃዱን ጠይቁ። አንዳንዱ ልማድ ሆኖበት ሙያሌ ሶማሌ ያለ መንፈስ ሶማሌ እኔ ጋር ምን ይሰራል? ለሰው ስጸልይ እንጂ ምጸልየው ከዛ ውጪ እናንተ እዚህ ከሌላችሁ ራሱ ዝም ብዬ ሶማሌ ብዬ አልጸልይ። ለሶማሌ ሀገር ጸልይ
እግዚአብሔር ሲያሰማኝ እንደ ፍቃዱ የመጣ ነገር ሲኖር ጸልያለሁ። አንዳንድ ሰው ታውቃላችሁ በእንትን ያለ መንፈስ ዘንዶ ይወጋ፣ በዛ እየቀሰቀሰው እኮ ነው ዘንዶን እየቀሰቀሰው፣ በምስራቅ ያለ ይወጋ፣ በቻይና ያለ ይወጋ ይላል። ፍቃዱ የሌለው ጸሎት ማለት። ዮሐንስ ወንጌል ምዕራፍ 17 ላይ ስትሄዱ ቁልፍ ሐሳብ ኢየሱስ ስለ ራሱ ጸለየ ይላል፣ ስለ ደቀ መዛሙርቱ ጸለየ ይላል፣ ስለ አመኑ ሰዎች ስለሱ ስለሆኑ ሰዎች ጸለየ ይላል። እንዴት እንደምንጸልይ ፍቃዱ ራሱ ማወቅ አለ። ስለ ፍቃዱ ማድረግ ስነግራችሁ ይሄ ከጸሎት ጀምሮ ያለው ነገር ኑሮን እያንዳንዱን ነገሮች ስንመለከት እግዚአብሔር ይረዳናል። እኛ ግን እንደ ፍቃዱ በመኖር ውስጥ የተስፋ ቃል በቀላሉ መያዝና መጨበጥ እንችላለን። እሺ የተስፋን ቃል እጨብጣለሁ በሉ። ዛሬ መልእክቴ የተስፋ ቃላችሁን ትጨብ ዝም ብላችሁ አትሞቱም። ይኸውላችሁ ተነግሮ 20 ዓመት 30 ዓመት 40 ዓመት ሞላ እንደዚህ ሞላ ተብሎ 50 60 የሆነ ዝም ብላችሁ አትሞቱም። እግዚአብሔር በእናንተ ህይወት ውስጥ ሊያደርግ የተገባውን ፍቃዱ የእግዚአብሔርን ፍቃድ ኖራችሁ ደግሞ ጨብጣችሁ የተስፋውን ቃል በኢየሱስም ተቀብላችሁ ታልፋላችሁ። ምን ማለት ነው? ባጭር ቃል የእግዚአብሔር ራእይ ሳይፈጸም አትሞቱም እንደማለት ነው። የእግዚአብሔር ራእይ እንዲፈጸምባችሁ እቅዱ በእናንተ ህይወት ውስጥ እግዚአብሔር ተስፋው የነገራችሁን ቃል እጃችሁ ላይ እንዲገባ ምን ማድረግ ያስፈልጋል? በፍቃዱ ውስጥ መኖር። በፍቃዱ ውስጥ መኖር። በፍቃዱ የሚጸልይ ሰው በፍቃዱ ውስጥ ይኖራል። በፍቃዱ ውስጥ የሚኖር ሰው በፍቃዱ ውስጥ የሚጸልይ ሰው። አነሱ አይታችሁ ከሆነ አሕዛብ ሴት አንዳንዱ ታውቃላችሁ አይደል? አሕዛብ ሴት ወዶ ወይንም አሕዛብ ወንድ ወዳ ካልሰጠኝ እኔ ለነዛ ሰዎች ትንቢት የሚያመጣ ሰው ነው የሚገርመኝ። ብዙ ጊዜ ለትዳር ትንቢት ማምጣት ከባድ ነው። በዚሁ አጋጣሚ እኔ እዚህ ውስጥ ይሄ ባይዘዌ ትንቢት ከዚህ ቃል ውጪ ከሆነ ከባድ ነው። ትንቢት ከዚህ ቃል መጣረስ የለበትም። ይቅርታ እንግዲህ አሕዛብ ባል ወይንም ሚስት ያላችሁ ሰዎች ይቅርታ፣ ወረዲ እናንተ ያ መንገድ አልፋችሁ መታችኋል። ወረዲ ተለያዩ እያልኩ አይደለም፣ ግን በትክክለኛው ሐሳብ ስነግራችሁ ዋጋ የሚከፍሉ ሰዎች ራሱ ስታዩ በትዳር ውስጥ በሆነ ነገር ውስጥ ያሉ ሰዎች ትላንትና እንደ ፍቃዱ ያልገቡ ሰዎች፣ እንደ ፍቃዱ ያልመጡ ሰዎች ናቸው ዋጋ የሚከፍሉ። እግዚአብሔር ደግሞ ያቀልላቸዋል። አንዳንዶችን አቅልሎላቸው ረድቷቸው የቆሙ አሉ። እስቲል ቸርች ማይሄዱ በስነ ስርዓት ቸርች ማይሄዱ የሚሰቃዩ ወንዶችና በተለይ ሴቶች እህቶች ላይ ነው ይሄ ነገር ተግዳሮት የምናየው። እግዚአብሔር ከዚህ ይጠብቀን። አያችሁ እንደ ፍቃዱ ስንኖር በቀላሉ የተስፋን ቃል መጨበጥ ይሆናል። በቀላሉ የእግዚአብሔርን ፍቃድ ስንል ከጸሎት ጀምሮ ከትዳር ጀምሮ ከእያንዳንዱ ነገር ጀምሮ ማየት እንችላለን። በተለይ በጣም ሪስክ ምንለው ትዳር ላይ ነው። ብዙ ሰዎች የሚያሰቃየው እሱ ምን ቢሆን ብያለሁ፣ ይቅርታ ጠይቄያለሁ። ያላመነ ባል ያላመነ ሚስት ያላችሁ ሰዎች ካላችሁ ይቅርታ ጠይቄያለሁ። ግን መጀመሪያ ከመጋባታችሁ በፊት ማወቅ ያለባችሁ እግዚአብሔር ፍቃድ በጌታ ነው ወይ ነው። ምን አለው ሳይሆን ጌታ አለው ወይ ነው። በቃ ጌታ ካለው ሁሉ ነገር ያለው ሰው። እኔ አንዳንድ ሰዎችም አንዳንድ ይቅርታ እህቶቼ ልመታችሁ እንትን ልላችሁ አይደለም፣ ያኖረኛል ወይ ገንዘብ አለው ወይ ይላሉ። ተበልታለች። ትክክለኛው ሐሳብ መሆን ያለበት ያኖረኛል ወይ ሳይሆን ጌታ አለው ወይ፣ የእግዚአብሔር ፍቃድ ነው ወይ። የእግዚአብሔር ፍቃድ ለመሆኑ ያ ሰውዬ ወይንም ያቺ ሴት ለኔ የምትሆነኝ መጀመሪያ ለጌታ ከሆነች ነው። ለእናንተ የሚሆናችሁ ያ ሰው ወይንም ያቺ ሴት ለጌታ መሆን ከቻለች ነው። ለጌታ መሆን ከቻለ ለጌታ ያልሆነ ለአንተ እንዴት ይሆናል? ለዛ ነው ብዙዎች ትዳራቸው ላይ በጣም ፋይትስ ስላሉ ነው አሁን ቸርች ማይሄዱ፣ ቲቪ ራሱ በትክክል ቻናል ከፍተው ማየት የማይችሉ አሉ። ተሳቀው ተወጥረው ያሉ። ለምን እዛ ውስጥ ተገባለ? ስቃይ ውስጥ ህይወት ይሻላል። እሺ ህይወት ይሻላል በሉ። እኔ አሁን ለተጋቡ ሰዎች አይደለም ላልተጋቡ ሰዎች ነው ምክሬ። ላልተጋቡ ሰዎች ነው። ለተጋቡት ተጋብቷል ኦሬዲ። እግዚአብሔር ኦሬዲ ታምራት አድርጎ በቃ የሆነ ነገር ወይ አስገዝቶላቸው ጌታ እንዲቀበሉም ያደርጋል። እሺ ግን ላልተጋቡ ሰዎች ስለዚህ ምን ልላችሁ ነው? የእግዚአብሔርን ፍቃድ አድርጋችሁ በቀላሉ ምን ውስጥ መግባት ትችላላችሁ? የተስፋ ቃላችሁን መጨበጥ ትችላላችሁ። የእግዚአብሔርን ፍቃድ በብዙ ሳይር ነው የምናየው። በብዙ ሳይር
እኔ አሁን ለምሳሌ ለጌታ ቀንቻለሁ ብዬ እኔ ግብጽ ሂድ ሳይለኝ አልሄድም። የእግዚአብሔርን ፍቃድ መጠየቅ እፈልጋለሁ። ለምን በራሴ ጊዜ ሄጄ እሞታለሁ? ዋረ ከባድ መካሌ ነው። አሁን የጌታ መንፈስ መካሌ ሄድና ስበክ አላለኝ ድምጹን ፍቃዱን ካላወቁ አልሄድም። ፍቃድ እፈልጋለሁ። ለኔ ነው ምሪት ፈልግ የተመራ ሄዳ የተመራ ከሄደ ራሱ እንዴት አድርጎ ራሱ እንደሚጠብቅ ያስታውቃል። እግዚአብሔር ይመስገን። አንዴ ወደ ኢሉባቡር መጥቶ ወንጌል በሄድን ሰዓት ላይ ስለ ከሚሴ የሚያቅሰዋል ወደዚህ ከሚሴ ታውቃለህ? ከሚሴ ታውቃለህ? ከሚሴ ከባድ እና ሄደን ጎሬ የምትባላለች ከመቱ ኢሉባቡር ወደ 98 ኪሎ ሜትር ያክል ገባ ያለ ገጠራማ አካባቢ ነው። ደስ ይላል። ማቴዎስ ወንጌልን ይዘን ነው ማቴዎስ 10ን ይዘን ይወጣ ነው። ምንም ሳንይዝ ትራንስፖርት ብቻ ከፍለን ሄድን። የምግብ የለም ያዳር የለም። መካነ ኢየሱስ ቸርችን የተቀበለን ወንጌል ልንሰብክ እየጸለይን ነው። ጌታ ወይ ምናምን እያለ እየጸለይን አንዳንዴ ማየት ጥሩ እኮ ነው። እግዚአብሔር ይመስገንና የድንጋይ ናዳ ሲወርድብን ሳይ ጌታ ወይ አሁን የተወረወረ መስሎኝ ብልጭ አልኩ። ራሱ እየጸለይን ቀስ ብዬ ላንዱ ቀስ ብዬ በጣም ተቃውሞ አለ ድንጋይ አለ አልኩት። የምርህን ነው አለ። አይ እንድትፈራ ሳይሆን ጠንካራ ሁን አልኩት። ገና እንደወጣን ዱላ ይዘው ድንጋይ ይዘው ገበያ ላይ ነበር ስንሰብክ የነበረው። ተቀቡናውን ብትን ጫው ብትን እሱ ነገር የእግዚአብሔር ፍቃድ ግን ስለነበረ ተግዳሮት ቢኖርም ጌታ ጠብቆን በሰላም አስገቡን እስር ቤት። ኢንስፔክተሩም ነበረ። የኢንስፔክተሩ አማካሪ ምን ይሁን አንዱ መጣ። በ1971 የነበረው ያቁታል ደግሞ በ1971 የነበረው የወንጌል እንቅስቃሴ ጌታ መጣጁታል። ከዛ ብዙ ነገር አሉን። እኛ ሰበከን። እኛ አንድ ነገር ነው የምንፈልገው በሰላም ከዚህ ከተማ ወጣዋለን። እግዚአብሔር ይመስገን ጸልየናል። በሰላም ወጣ። ውጊያ ነበረ፣ ብዙ ነገሮች ነበሩ። አሁን ሃይላይት ነው የነገርኳችሁና ብዙ ነገሮች ነበሩ፣ ግን እግዚአብሔር ረዳን። ግን ስለ ከሚሴ ልነግራችሁ የፈለኩት ከሚሴ ደግሞ ሊሰብኩኛ ወደ ጎሬ ነው ሄር ነው ተመድበን ወደ ከሚሴ ሄዱት ደግሞ ምን ሆኖ መሰላችሁ? ሄዱና ሳይሰብኩ እየጸለዩ የሚታያቸው ደም የሚታያቸው ክፉ ነገር እግዚአብሔር ጸልያችሁ ውጡ ነው ያለን ብለው ጸልየው መጡ። አልሰበኩ። ስለ ፍቃድ እንኳን አይደለም እሱ ወንጌል እንኳን ፍቃድ ይጠይቃል። ወዴት እንደሆነ አሁን ጳውሎስ አለ እንደው መንፈስ ከለከለናል። የእግዚአብሔር መንፈስ ከለከለኝ እንዳይናገሩ ወንጌል እንዳትናገሩ አንዳንዴ ሊከለክላችሁ ይችላል። እኔ አንዴ ወደዚህ ወደ ደቡብ አካባቢ ላይ ወደ ወላይታ ሞጫ ነው ሳና የሚባልበት ከተማ ሄደን መሰረተ ክርስቶስ የሚባልበት ቸርች ኮንፈረንስ ሄጄ ነበር እና ሄደን እኔ ቀድሜ አይቻለሁ አደጋው እና አደጋ አለ ስላችሁ የሚሰማኝ የለም። ያኔ ገና 20 ዓመቴ ነው 21 ዓመቴ በልጅነቴ ነው ወንጌል የሰበኩትና ልክ 21 ዓመቴ አካባቢ ይመስለኛል አየው የመኪና አደጋ አየው እንዲያየው እግዚአብሔር ፈቃዱ አይደለም የሚሰማኝ የለም። ሄደ። እኔም ብዙ ዕውቀቱ የለኝም ገና ነኝ አዲስ ነኝ። ሄደ። ግን ለምን እንደምንሄደው ጸሎት ከኮንፈረንሱ ስንጨርስ ተራራ ላይ ጸሎት ለመጸለይ ነው የምንሄደው እና እዚህ ወደ ወላይታ ሞጫ የሚባልበት አካባቢ እኔ ብዙ ያንን ቦታ ብዙም የተወሰነው ማቀውና አለ የሆነ ነገር የመኪናው ማለት መኪናው ጠንካራ ነው። የጫካ መኪና ነው። የጫካ ውስጥ ምን ነጥቆ የሚወጣ የሜዲን ኢንግላንድ የኢንግላንድ ታውቃላችሁ። ኢንግላንዶች ጠንካራ ነገር ነው የሚሰሩት እና የጫካ መኪና ነው። አሁን ላይ የምታዩቸው እንደዚህ መኪና አይደለም። በጣም ጠንካራ ብረት ነው። ካለ በኋላ ጭንቀት ውስጥ ገብተናል። ከዛ የሆነ ድምጽ ይሰማል። ሁላችንም ጭንቀት ውስጥ ምንድነው እየተሰማ ያለው? ከፓስተሯ ጋር የነበሩ አንድ ሴት ነበረች እና እቺ ሴት በጣም የሚገርመው ነገር ድንገት ተጨናተና አንቋቋት ጭንቀቱ እዚህ ጋር ደርሶባታል። በዛ ሰዓት ላይ የሚገርመው መኪናው እንደዚህ እንዳላቃል ወደዚህ ወደ ግራ እንደዳቃል 120 ስፒድ ላይ ነው ያለው። ቁልቁለት ነው። በቃ ፊልም ነው። ፊልም ታውቃላችሁ? የሆነ ህንዶች ፊልም ሲያካብዱ አይታችሁ ታውቃላችሁ? እዚህ ጋር የመቱትን በቦክስ የመተው 3 ኪሎ ሜትር ይወስዷል ቦክሱ እና እንደዛ ሁሉ ይመስል የሆነ መኪና ሲገለባበጥ አይታችሁ ከሆነ ያው ህንድ ፊልም ያልኳችሁ ድሮ ያየሁት ነው አይደል? እና የሆነ መኪና ሲገለባበጥ ምናምን ማቃው ነው ፊልም ላይ ነው አላውቅም። እና አንዴ ወደዚህ ፍሬኑን ጨመቅ አደረገችው መሰለኝ በፍርሃት ብድግ እና አንዴ ሁለት ያቀሉ ከዛ በኋላ አለቀ።
ፋይሉ አለ። መኪናውን ባሳያችሁ ይመስላል መኪናው ዱቄት ሆኖ አንዲት እቺ ጣቴ ሳትሰበር ወጣ። ግን ምን ልላችሁ ነው በዛ ጊዜ ላይ የእግዚአብሔር ፍቃድ በህይወቴ ላይ እንዳይሆን ጠላት ሊገለኝ ነበረ፣ ሊገላቸው ነበረ። የእግዚአብሔር ፍቃድ ጾም ጸሎቱን እንድንሄድ ፍቃዱ አልነበር። አሁን ይመስላል እንድንሄድ ፍቃዱ። አንዳንድ ጊዜ እግዚአብሔር አትሂዱ ካለ አትሂዱ። የሚሰማ ሰው ባይዘው ድምጽ የሚሰማ ሰው የሚከተል ሰው ያስፈልጋል። ጉባኤ ውስጥ ቤተክርስቲያን ውስጥ የሆነ ቦታ ጓደኝነቱ ሲሆን ሰው ያስፈልጋል። ባይዘው የሚያይዘው ጥሩ ሰው ስለራሴ ልነግራችሁ ሳይሆን በእድሜ የሚበልጡኛሉ፣ ግን ለኔ ነው ያሳይ ምንም ማድረግ አይችልም። ለትምህርት የሆነልኝ ተጠነቀቀልኝ፣ ለነሱም ተጠነቀቀላቸው። ከዛ ውስጥ ተስበን የወጣ ነው። አንዷም ትሞታለች ተባለ፣ ደም ፈሷል ተብሎ ጌታ ጠበቃት። ስለስሙ ፓስተሯም ለ18 ቀን መሄድ አትችልም ነበረ፣ ተነሳች በሰላም እግዚአብሔር ጠበቃት ስለስሙ። እኔም እዚህ ጋር ነበር የመታኝ። ስራው ይፍረስ፣ ኢየሱስ ጌታ ነው። ምንም ሳሎን ጌታ ረድቶኝ ይኸው በእናንተ ፊት ቆምኩኝ። አንድ ነገር ጌታ ደግሞ ቃል ገብቶልኛል። ኪዳን ራይ ሳይፈጸም አትሞትም ብሎኛል። እስኪ አልሞትም በሉ። ሌላችሁ የፈለኩት ያኔ አለማወቅ በነበረ ጊዜ እንኳን ጌታ ጠብቆኝ ነው። ባለማወቅ ጊዜ ብዙ ጠብቆናል። እያወቃችሁ ግን ማይሆን ነገር ውስጥ እንዳትገቡ ልላችሁ። እያወቃችሁ እየገባችሁ ማይሆን ነገር ውስጥ እንዳትገቡ በፍጹም ዋጋ ያስከፍላል። ስለዚህ በሰዓቱ ጌታ ጠበቀን፣ ለሁላችንም ተጠነቀቀ። ያም አለፈ። ከዛ በብዙ መንገድ ጌታ አስተማው። ስለኔ ትንሽ የነገርኳችሁ እንዲገባችሁ የእግዚአብሔር ፍቃድ ይኸውላችሁ። መኪና ውስጥ ራሱ ገብታችሁ ከጨነቃችሁ ውረድ ሚል ድምጽ አትጠብቅ። በጣም ካስጨነቀና ከጨነቀሽ ውረጂ። በቃ ፍቃድ አላርም እየሰጠ ውረጂ እያለሽ ውረድ እያለ ዳጋወርድ ከተናገረው መጽሐፍ ከጻፈው መጽሐፍ ውስጥ አንድ መጽሐፍ አነበብኩና የመስማት ጥበብ ይላል ያ መጽሐፍ ውስጥ አይ ቲንክ ያየሁት። እና እዛ መጽሐፍ ውስጥ ምን ይላል? አንድ ወዳጄ ፓስተር ነበረ። ራይድ እንደምንለው አሁን እንደዚህ ቢጫው ታክሲዎች እንዳሉት እዛ በእነሱ ጋና ሀገር ላይ ድንገት መኪና ውስጥ ፓስተሩ አዘዘና ገባ። ሲገባ ሊሄድ ገና አልተንቀሳቀሰም። እንደገባ ጨነቀው፣ ጭንቅንቅንቅ አረገው ይላል። በጣም ጨነቀው፣ ተጨናነቀ፣ አልገባው። መሄድ እንችላለን አለው ሹፌሩ። አዎ አንቀሳቀሰው። ትንሽ እንደሄደ በስፖኪዮ እንዲያርጎ እንኳን ደህና መጣ አለው። ወዴት አለ? ስንፈልግ ነበር አለ። ከዛ በኋላ ማናችሁ እናንተ አለ። እንግዲህ ከዛ በኋላ ቀጥታ መቃብር ስፍራ ወሰደው ይላል። መቃብር ስፍራ ወረደውና ዛሬ እንደነዚህ ሙታን እናድርግ ወይስ የኛ አባል ትሆናለህ ብሎ ጠየቁት ይላል መጽሐፉ። ሰውየው ደግሞ ፓስተሩ ደግሞ ጠበኛ ነው። ትንሽ አሰበና ይላል ምንም ችግር የለም የናንተ አባል ሆናለሁ አለ። ከዛ እሺ ብለው ለካ ጠንቋዮች ናቸው። ረጅም ጊዜ ሲፈልጉት ነበረ። ልክ ከዛ ቦታ እንደሄዱ የሆነ ቦታ ላይ ሲያወርዱት ፓስተሩ እንደወረደ አታገኙኝም፣ ለዘላለም በኢየሱስ ስም ተይሻለሁ አለ ይላልና እግዚአብሔር ተጠንቅቆለት ወረዲ አምልጧል። ግን ቀድሞ ግን እግዚአብሔር ነግሮታል፣ በልቡ ነግሮታል። ሰው እግዚአብሔር በአንድም በሌላ መንገድ ይናገራል፣ ሰው ግን አያስተውልም ነው የሚለው። ማስተዋልኛ ድርሻ። ስለዚህ እያወራችሁ ያለሁት ነገር አንዳንድ ነገሮችን የሚረብሻችሁ ነገር የእግዚአብሔር ፍቃድ ያልሆነ ሳይሆን አጋንንት ሆኖ አፍርሳችሁ ሰብራችሁ የምትሄዱት ይኖራል። ግን እግዚአብሔር እኔ አልፈቀድኩም፣ እኔ ፈቅጄ ጠላት እየረበሸ ነው ከሆነ አፍርሰት ሄዳለ። ግን እግዚአብሔር እኔ አልፈቀድኩም ፍቃዴ አይደለም ካለ ግን something አለመሄድ፣ አለመጓዝ፣ የሆነ ነገር አለማድረግ። ይሄን ምን ብላችሁ ባጭሩ ሊያስቀራችሁ የሚፈልገው መንፈስ እንኳን ይሰበራል፣ ስራው ይከሽፍበታል። ስለዚህ ዛሬ ልላችሁ የምፈልገው የእግዚአብሔርን የተስፋ ቃል ለመጨበጥ የሚያስፈልገው ምኑን መከተል ነው? ፍቃዱን፣ ድምጹን ሰምቶ የእግዚአብሔርን ፍቃድ አድርጋችሁ ይላል። እግዚአብሔርን ስትከተሉ በህይወታችሁ ላይ ወደ ፍቃዱ ወይንም ወደ ተስፋው ቃል ውስጥ ገብታችሁ ያንን ነገር መጨበጥ ትችላላችሁ ማለት ነው። እስቲ ጨበጣለሁ በሉ። ሁለተኛውን ልንገራችሁና ልጨርስ። ሁለተኛው ቁጥር 35 ላይ ሲያንድ ሲያንብብና ቁጥር 36 ላይ 36 ላይ ሲመደበኛውን ያዘ ሰው ቁጥር 36
ቴዲዬ ሲካወጣ አበውስ 36 የእግዚአብሔርን ፍቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ ቴንኪው በቃ መጽናት ያስፈልጋችኋል። ይሄ ደግሞ ሌላ ሌቭል በእግዚአብሔር ፍቃድ ውስጥ ደግሞ መጥቶ ከፍቃዱ አትውጡ። የተስፋው ቃል ጋር እዛ ለመድረስ መንገድ ላይ አትውረድ እንደማለት ነው። የተስፋ ቃል ከዚህ አዳማ ድረስ ከሆነ ምሳሌ እንዲገባችሁ ነው። አዳማ እኮ መንገድ ላይ አትውረድ እንደማለት ነው። የተስፋን ቃል አድርገ ምን በል ጽናበት ምን ትላለህ? የተስፋ ቃል ጋር ትደርሳለህ፣ ትይዘዋለህ። ስለዚህ መሄድ እስካለብህ ድረስ ሂድ። ጅማ ድረስ ከሆነ ሂድ፣ ኬንያ ድረስ ከሆነ ሂድ። እንዲገባችሁ አንተ ታውቃላችሁ አይደል? ለምሳሌ ባቡር እዚህ ተነሱ አያት ነው አይደል? መነሻው መጨረሻው ምንድነው? የአያት ጦር ኃይሎች ነው። እና አንዳንድ ሰው አንቀላፍቶ ከሆነ ተኝቶ ከሆነ ታውቃላችሁ አይደል? ልክ ሲነቃ የደረሰ መስሉት ያ ወራጅ አለ ባይባልም እዛው ውስጥ መቼ ባቡር ውስጥ ወራጅ አለ አትልም፣ ግን አንዳንዱ ወራጅ አለ ይላል ረሱ እና መቆሚያ ወራጅ አለው። ልክ በወንስ የደረሰ መስሉት ሁሉ ሊወርድ ይችላል፣ ግን መድረስ ያለበት ቦታ ግን አልደረሰም። እና ስለዚህ በህይወታችሁ ውስጥ የተስፋን ቃል እንድታገኙት ይላል። ማግኘት ማለት መጨበጥ መያዝ ምን ያስፈልጋል ይላል። መጽናት በምን ውስጥ ነው የምጸኑት? የእግዚአብሔር ፍቃድ በሆነው መንገድ ውስጥ። ለምሳሌ አንዳንድ ሰው ፋይቲንግ ሲያይ የሆነ ነገር ሲያይ ሼክ የሆነና ጥቅ ምናምን ብሎ ቀየስ ይላል የሆነ ይሄዳል። እንደዚህ አይነት ሰዎች መሰለኝ ስሜታቸው የሚከተሉ ሰዎች ናቸው። መንፈሱንና ድምጹን የሚከተሉ ሳይሆን ስሜታቸውን የሚከተሉ የሚያደምጡ ናቸው። ስሜቱንና የሆነ ነገሩን የማይከተል ሰው የእግዚአብሔርን ድምጽ የእግዚአብሔርን ሐሳብ የሚከተል ሰው ምንም ነገር ይኑር ያ ሰው የተስፋውን ቃል እስኪያገኝ ድረስ ምን ማለት ይችላል? መጽናት ይችላል። ዛሬ እላችኋለሁ የተስፋ ቃላችሁን እስከምታገኙ ድረስ መጽናትን እግዚአብሔር ይስጣችሁ። እንዴት ነው ምንጸነው? አንዳንድ ሰው እየጸና ያለው የእግዚአብሔር ፍቃድ ባልሆነው መንገድ ውስጥ ነው። እኛ ግን ጽኑ የሚለን የእግዚአብሔርን ፍቃድ አድርገን በፍቃድ ውስጥ በመኖር በፍቃድ ውስጥ በመሄድ በፍቃድ ውስጥ በመጓዝ ነው። በፍቃድ ውስጥ የተጓዘ ሰው ከተስፋው ቃል ጋር ይገናኛል። ምን ሲሆን? ሲጸና። ጽናት እስቲ ጽናት በሉ እስቲ። ያዕቆብ ምዕራፍ 1 ቁጥር 15 ላይ ስትሄዱ በጣም የሚገርመኝ 12 ላይ ጀምሮ ስታየው ከ12 ጀምሮ በፈተና የሚጸና ሰው ምንድነው ይላል? የተባረከ ነው ይላል። በረከት ራሱ እንኳን የሚመጣው መቼ ነው? በፈተና ውስጥ ስትጸና። በእግዚአብሔር መንገዱ ስትሄዱ በፍቃድ ውስጥ ፈተና ይኖራል፣ ግን ምን በሉ ነው? ጽኑ። ከዛ በኋላ ምን አለ? በረከት አለ። በረከትህን ለመያዝና ለመጨበጥ እንኳን መጽናት አለብህ ይላል። በምን ውስጥ? በፈተና ውስጥ። ፈተና ደስ አይልም፣ አያስቅም። ፈተና ልብህን ያዘላል፣ ያማርራል። ያለ መንፈስ ቅዱስ እርዳታ ከሆነ ያማርራል። ብዙ ሰዎች የሚማረሩት ምሬቱ በጣም እስኪ የሚማረሩ ሰዎች ከመንፈስ ቅዱስ ጋር ያላችሁ ህብረት ስለቀነሰ ነው። ከመንፈስ ቅዱስ ጋር ኮንክ ፈተናውን ብራዘር ረግጠሽው ችግሩን ማዕበሉ ረግጠው ኢየሱስ ጌታ ነው። ጳውሎስ ቅድም እንደዘመር ነው ምንድነው? በአውራቂስ ውስጥ ቢሆን እንጸናለን እንደርሳለን ብለህ ምን ትላለህ? እግዚአብሔር ወደ ተናገረ ስፍራ ትደርሳለህ። ስለዚህ ጽናት እጅግ አስፈላጊ ነው። በምንም አይነት ሁኔታ ውስጥ ሆኖ ጽኑ። ጽናት ወደ በረከት ያመጣል። ጽናት ወደ ተስፋ ቃል መጨበጥ ውስጥ ያመጣል። ጽናት በትክክለኛው በሆነው በረከታችሁ ውስጥ ያስቀምጣችኋል። እሺ እጸናለሁ በሉ እስኪ። ስለዚህ ለመጨበጥ ከሚያስፈልጉን የተስፋን ቃል ለመጨበጥ ከሚያስፈልጉን ሁለት ቁልፍ ሐሳቦች የመጀመሪያው እንዳልኳችሁ በእግዚአብሔር ፍቃድ ውስጥ መኖር ወይንም የእግዚአብሔርን ፍቃድ በማድረግ ውስጥ ነው የተስፋ ቃል ውስጥ መምጣት የሚቻለው መጨበጥ የሚቻለው። ሌላው ደግሞ የነገርኳችሁ ጽናት ሲኖር ነው መጽናት ሲቻል። ስትጸኑ የተስፋ ቃላችሁን ትቀበላላችሁ። አሁን ትንሽ ሁሉም ሰው ባይሆንም አንዳንድ ሰው ታውቃላችሁ አይደለ? በጣም ሴንሲቲቭ በጣም እግዚአብሔር ለነገረው እዛ ጋር ለመድረስ በጣም ሴንሲቲቭ ይሁንና ትንሽ ነገር መንገድ ላይ ስገጥመው የራስሽ ጉዳይ ብሎሽ መንገድ ላይ የራስ ጉዳይ ብሎ እሱ ለሽ